በዋይፋይ ፓስወርድ ጭራሽ ብለን ኳስ እኮ መጫወት ጠፍቶብናል። እኛ በቃ ኳስ እንዴት መጫወት እንዳለባቸው ጠፍቶባቸዋል። ያምናው ሲቲ ሊመለስ ነው። ያኛው መጥፎራን ያረግንበት ጊዜ ሊመለስ ነው። ባዶ ማለት ነው ቲሙ ከኋላ በተለይ ባዶ። አረ በስመ አብ ተቃጠልን። ምንድነው ምንሰራው? ቆይ ምን አይነት ጨዋታው ነው የምንጫወተው? ጭራሽ እኮ ምንም ነገር ከፊትም ከኋላም ሰው እንዴት አንድ ቦታ ደህና አይሆንም? በቃ ሁሉም ቦታ እንዴት መጥፎ ይሆናል? በጣም አሳፋሪ ናቸው። እኔ ዛሬ በጣም ነው ያፈርኩት በቲሜ። ለመጀመሪያ ጊዜ በቲሜ ያፈርኩት ዛሬ ነው። በጣም አሳፋሪ ናቸው የምር በጣም ማለት ነው። በጣም ያስጠላል። በጣም ይሄንን ሁሉም ከጋርዲዮላ ጀምሮ ሁሉም ተጫዋች ኃላፊነቱን መውሰድ አለበት። እንደዚህ አይነት በወዶ ጊንጥ ወይኔ አሁንማ እየለመድነው ነው መሰለኝ። 5 ጌም ነው ምንም አላሸነፍንም። በቃ ወደ ታች እየሄድን ነው። በጣም ያሳፍራል። በጣም ሼም ኦን ዩ ሁላችሁም የሲቲ ተጫዋቾች ሼም ኦን ዩ። እሺ 3-1 ተሸንፈናል። ምን ላውራሽ? ከቀን ወደ ቀን እያስጠሉኝ ነው ቲሞቹ ራሱ። መስማ ምን ላውራሽ ነው? ተውትና ሮድሪ ምን አይነት የአማተር ስህተት ትተሳሳታል። አሁን ቢጫይታ አሁን ልጁ እንዲጎተት ትጥለዋለህ። ገና ከመሃል ሜዳ ካውንተር እየሄዱ የነበረውን ይሄዱ ያገውት ከፈለጉ ሬድ ካርድ እንደቀልድ ታያለህ እንዴ? አንተ ስንት ኤክስፒሪየንስ ልጅ ነህ ብለን ስንጠብቅ ካንተ እንደ አይነት ስህተት አልጠብቅም። ሌላኛው የሮድሪ ቀይ መውጣት አለመውጣት ምንም ጌሙን አፌክት አድርጎታል ብዬ አላስብም። ቢኖርም ባይኖርም ምንም አንፈጥርም። ሐቃቁን ነው የማወራው። ሪኮሊስ ማክሳላይን የመጀመሪያው 2 ጎል ስህተት የገባው በማክሳላይን፣ 3ኛው በሮድሪ ግን በቃ እንደዚህ አሁን የሮድሪ ኖርማል ነው ገና ከመሃል ሜዳ ነው ምናምን ትላለሽ። ማክሳላይን 2 የደደብ ስራ ሰርተህ ትሳሳታለህ። ብቻ የማርክ ጌሂ መምጣት ከፕሪሚየር ሊግ አሁን ይጀምራል ብለን ተስፋ እናደርጋለን። የሱ መምጣት ከኩሳኖቭ ጋር ሲጣመሩ ሰላም ይሰጠዋል ዲፌንሳችንን ብዬ አስባለሁ። የማቴዎስ ኑኔዝም ሲመጣ በሪኮሊስ ነው እየደረቀን የነበረው ዛሬ which is በጣም ሪኮሊስ እንደዚህ አይችልም ብዬ አስቤ አላቅም እኔ እና ኑኔዝዬ ይቅር በለኝ እስከዛሬ ስተርበለ ነበረውና ኑኔዝ፣ ኩሳኖቭ፣ ማርክ ጌሂና ከፈለገው ራይሊ ከፈለገ የትኖሪ እንደዚህ ጋር ያጫውታል። አይችልም። ግራኝ የሆነ እብድ ያለ ግራኝ የሆነ ልጅ በዛ ጋር አረፊት በጣም እኔ ለማንኛውም ከወልቭስ መሆኑ ቀጣዩ ጠቅሞናል። ቀጣዩ ጌማችን ሌላው ምንም አላወራም። ቸርኪ ብቻ ነበረ በጣም የቻለው። በቃ ቸርኪ ብቻ ነው ያዘን። ያገባውም እሱ ነው ምርጥ ጎል። ማንም ሌላ ሲንቀሳቀስ ነበር የለም። አንበሳ ሲያረጅ የዝንብ መጫወቻ ይሆናል። ጋርዲዮላ ሲያረጅ ቴናጅ ይሆናል። መላጣ ሰጠኝ ተባለ እንዳለ ጤና ብሎ አንድ ሰው እንዳይከራከር አንድ ሰው ፈላው ከከማይቀር ጠምት ነው። በቃ እንደዚህ እኮ ነው አንደኛው ነው። በቃ ጡትን እየጠባተኛ እንግዲህ አስተኙት። እንግዲህ ምንም ማድረግ አይቻልም። አጣልክስ በቃ ልጅን በዚህ ልክ ማሰቃየት ምን ይሉታል? ፈላው ለምን እኛ ባስደነገጥ ነው ለምን ሌላው ይደረባል? አይበቃም እንደኛ ፊተኙም ጠዋት ያዩታል ብዬ ዶክተር አዞላችሁ ነው በሳምንት 2 የምትለጠፉት። ወይኔ አዋረድከን ሲቲ እንግሊዝን ወክለ ልከነ ስሙን ከማናቀው ማን ይሁን ከማናቀው ቡድን ጋር ተጫውተ 3 ይጨስባል። ሲቲ አንተን አሁን ከኔ ጋር ለዋንጫ የምትፎካከረው ከኋላ መጥቼ ጀርባ ላይ ተነፍሳለሁ የምትሉት እናንተ ናችሁ። ከኛ ጋር እንት እየተለጠፍክ አንተ ወይኔ መቼ ነው በሜዳ መተን የምንጫወተው? መቼ ነው? እኔ እንደው ፊላላ ባልገርፍ ጠብቅ። ወይኔ ይሄ ሁሉ ግን የተርፌ ስራ ነው። የምሬን ነው የምላችሁ። ኩኛ ብሩኖ ኩኛ የበቃ ጆሮአችሁ ላይ አቃጨሉባችሁ፣ አጀዘቧችሁ እኮ የተርፌ ስራ። ወይ እኔ እኮ ማለት ነው ትርፌ ከባድ ቲም መስለኝ ነበር። ለካ አይደለችም ሆነ አይደለም። ሲቲ ደድበው ነው ያው ይሄኛው ሲለጥፈው ነው የገባኝ። እኔ ትርፌ ምንም አቋሟ ተሻሽሎ እንዳይመስላችሁ እንዳትሸወዱ። ያው ነች። ቀጣይ ጨዋታን አይተን ነው መመስከር ያለብን እንጂ አይሆንም ጀሞ። ለማንኛውም ሲቲ ተለጥፏል። እንግዲህ ምንም ማድረግ አይቻልም። ግን ስንተኛ ናችሁ ሻምፒዮንስ ሊግ ላይ? እንዴት ነው ነገሩ? ሲቲዝንስ ማንቸስተር ሲቲ ኖርዌይ ሄዶ ቦዶ ጊምት በሚባል ቡድን ሚኮ ስፐርስ ብቻ ነው ቦዶ ጊምት የሚያውቀው።
ዩሮፓ ሊግ ፋይናል ፖስት ኮግሉ ጥሏቸው በሜዳቸው ስላለፈ ማለት እዛው ሜዳ ሄደው ተበልጠው ምንም እድል ምናምን እንዳትለይ ተበልጠው በቢግ ቻንስ በሁሉም ነገር ከፖዚሽን ውጪ ፖዚሽን እኮ ይወዳሉ ከፖዚሽን ውጪ በሁሉም መስፈር ተበልጠው ስንት ጎል ነው ዲሳላው ራሱ የተደረገው 3-1 ቅርቅር ተደረገ 3-1 ሮድሪ ባለንዶሩን ይዞ በዛው ነው የጠፋው አለ የሮድሪ እንትኑ ቀፎ አለ ይጮታል አሪፍ ፓሶች ምናምን ያደርጋል ምናምን ግን ምንም ለውጥ አያመጣልሽም አሁን አንቺ ከፌብሩዋሪ በኋላ 18 ጌም ምናምን ነገር ሳትሸነፊ 7 ነጥቡን ገልብጠሽ ዋንጫ ትበያለሽ 72 ነጥብ ምናምን አደርሽም ዚህ ሲዝን ምን አለበኝ 72 74 ነጥብ ከደረሽ እኔ ያደንቅሻል ስለኛ ታይዋንሽ ሚዜ መሆን ብቁ ነሽ ወይስ አይደለሽም ነው ገባሻል ምን እንደገደለሽ ንገርሽ የትርፌ ቋጠሮ ለራሷ ማልሆነ ነው አንቺንም ጣለችሽ ገባሻል እኛ ዋንጫውን እንበላለን ይያሉ ለራሳቸው ቢቋጥሩ ይሻልሻል እኮ ማን ገደሉሽ ፕሪሚየር ሊግ ታይትል ሬስማ በቃ አሁን አበቃልን ቢያንስ ቻምፒየንስ ሊግ ነው ኧረ እባክሽ ወይ ሰው እንዳለ ዲፌንስሽን ነበር የሚሰጋልሽ አታክሽ ወፍ ሆኗል ፕሪሚየር ሊግ ላይ 4 ስትሸነፊ 2 ጎል ብቻ ነው ያገባሽው በ4 ጨዋታ 2 ጎል ፔፕ በራበት ገና ሌላ 16 ተጫዋች ያስፈልገዋል 16 ወርልድ ክላስ ተጫዋች በቃ ከየቡድኑ ቤስት የሚባል ተጫዋችን ካላመጣ ምንም ነው ማይፈጥረው ነው ምልሽ አሁን ዘንድሮ ኮንትራቱን ማምለጥ አይቻልም ይገዛል እንገዛዋለን የኛ ተራ ነው ይላል የኛ ተራ ነው ምን ነው ሲቲዝን ተሰጣት በቦዶ ግሊምት እኔ ከነ አልጠበኩም ከምር ነው የምላችሁ ሰከንድ ሃፍ ሲቲ ይሄንን ጨዋታ ካምባክ አድርጎ ያሸንፋል ብዬ ጠብቄ ነበር ጭራሽ 3-1 ኧረ በስመ አብ ግን ቦዶ ግሊምቶችን አለማድረግ አይቻልም በስመ አብ ከምሬ ነው የምላችሁ በተለይ ፈርስት ሃፍ የተጫወቱ ጨዋታ እጅግ በጣም የሚገርም ነበር ጎሎቹ ራሱ እንዴት አባታቸው ነው የሚያምሩት ተመልከቱት የመጀመሪያውን ጎል ኧረ በስመ አብ ክለብ እንዲጫወታል እንዴ ሁለተኛው ጎል ራሱ ዋው የሶስተኛውማ እጅግ በጣም ያበደ ነበር በስመ አብ የሚገርም ጎል ነበር እንግዲህ የነቀነቀው ኧረ በስመ አብ እኔ ከምሬ ነው የምላችሁ እንዲህ አልጠበቅኩም ጭራሽ ሮድሪ እንደውም በቀይ ከሜዳ ከወጣ በኋላ ማለት ነው እኔ ቦዶ ግሊምቶች በደንብ ይጫወታሉ ብዬ ነበር ከሰከንድ ሃፍ ግን አፈግፍገው ነበር በመከላከል ነበር ሶስተኛውን ጎል ካስቆጠሩ በኋላ እየተጫወቱ የነበሩት ብቻ ግን ይለያሉ ከምሬ ነው የምላችሁ ካውንተርም እንዲሁ ያጠቁ ነበር ማንቸስተር ሲቲዎች ምንድነው ማንቸስተር ዩናይትድ ነው ያስደነገጣችሁ ወይስ ምንድነው ኧረ በስመ አብ ባይዞ ማለት ነው ሴንተር ባኮቹ ምናምን ካልተመለሱ እነ ሩበን ዲያዝ ያው አሁን ማርክ ጌሄም መጥቷል እነሱ ካልተመለሱ እንግዲህ ካልገቡ እጅግ በጣም ማንቸስተር ሲቲ ስጋት ውስጥ ያለ ነው ይመስለኝ አልጠበኩም እኔ ከምሬ ነው የምላችሁ አይዞኝ ያጋጠማል ግን ለቦዶ ግሊምት ከምሬ ነው የምላችሁ ዋው የሚገርም እግር ኳስን ነበር ያስመለከቱት ዋው አርሰናልን ዋንጫ ያስጥልልኛል ያላችሁት ቡድን ይሄ ነው አርሰናልን ዋንጫ እንዲያስጥልልኝ የመቋጠርለት ቡድን ይሄ ነው ወይ ነው የምትሉኝ አይሲቲ ደግሞ እኮ ማንቸስተር ደጋፊዎች ሪሞንታዳ ታያለ ምናምን እያሉ ነበር ይሄ ነው ሪሞንታዳ ጭራሽ 3-1 የላችሁ ምንድን ሮድሪን እንደሆነ ይዞ ገብቷል ሃላንድን ይዞ ገብቷል ቸርኪን ይዞ ገብቷል ሬንደርስን ይዞ ገብቷል ዶናሩማ ነው በረኛው የተሞከረው ሁሉ የሚገባበት አለን እንዳትሉ በቻምፒዮንስ ሊግ መድረክ አዋረዳችሁ ቢስሚላ ፋሚሊ ምን አይነት ጨዋታ ነው ያየነው ገራሚ ጨዋታ ትንሿ የኖርዌያ ቦዶ ግሊምት ሲቲን የፔፕን ሲቲ 3-1 ተሸነፈ 3-1 ያውም ከጨዋታ ብልጫ ጋር ደመላሽ አንድ ጎል አስቆጥሯል በርግጥ ለሲቲ ያስቆጥረው እሱ ነው ግን ሰዎች ደሞ ሮድሪ ከሱ ማይጠበቅ ቀያይቷልና ማይጠበቅ ነው ከሱ ግን ለነዚህ ልጆች ክሬዲት ብንሰጥም ይሻላል የሚገርማችሁ ነገር የኖርዌይ ህዝብ ብዛት የኢቲሃድ ስቴዲየም ይይዛቸዋል የሚገርማችሁ ከዛ የመጀመሪያ ጊዜ ነው የተሳተፉ ያሉት ደግሞ ድፍረታቸው 3-1 እየመሩ አይመስሉም እኮ የሆነ በቃ አንድ ጎል ምናምን የሚያስፈልጋቸው ነው የሚመስሉት በቃ ለማጥቃት የሚመራው እነሱ ናቸው የሚመስሉት ሲያጠቁ በተለይ ባለቀ ሰዓት በቃ ረባለህ ይበቃኛል እያሉ ነበር የሲቲ ተጫዋቾች ማንቸስተር ደፈው ይሄው ደግሞ እነሱ ቀበሩት ሃላንድ እንግዲህ በ8 ጨዋታ ምናምን
አንድ ጎል ነው ምናምን መስል ያስቆጥሩ ፔናልቲ ላይ ያስቆጥሩ። ሲቲ ራሱ ከ6 ጨዋታ አንድ ጨዋታ ነው ያሸነፈው፣ ሌላው ድል ርቆታል ማለት ነው። እና ከባድ ሁኔታ ላይ ነው። በእርግጥ አሁን ዝውውሮች ፈጽሟል። ወደፊት የሚሆነውን አብረን እናያለን። ግን ፔፕ በዚህ ያህል ሲቸገር አይቼው አላውቅም። ግን ቦሎዎች ይመቻቸው፣ በቃ ገራሚ ልጆች ነበሩ። ግን ጨዋታው ደስ ሲል ነበር። እስቲ በጨዋታ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አይ ክለቤ ማንቸስተር ሲቲ ማንም እየመጣ የሚሰጠው ሆነ። አሁን ተዋረድን እንግዲህ ግቫርዲዮልና ዲያዝ እናንተ በሌላችሁበት የተዋረድ ነው። ይሄኛው ደግሞ ከዩናይትድ የተሻለ ክለብ ነው እንግዲህ ያጋጠመን ዛሬ ደግሞ ጋይስ በስመ አብ አቤት አደቋቆስ እንኩ አለን 3 ጊዜ ማለት ነው ጋይስ 3-1 አለቀ። አይ ፔፕ ጋርዲዮላ እየራቃቸው ነው ወይ አዲስ ፍልስፍና ይዘህ የምትመጣው? አረ በቃችሁ በለን፣ የምሬ ነው። አሁን ይሄ ክለብ እዚህ ክለብ ላይ አዲስ ፍልስፍና ይዘህ እንደዚህ ታስቀጠቅጠናለህ? እኔ በተጫዋቾቹ አልፈርድም እግዚአብሔርን። ጀማው የጊዜ ነገር ግን አይገርማችሁም? ጀማው የጊዜ ነገር የእውነት እንደዛ ፕሪሚየር ሊግ እንዳላስጨነቀ ይሄ መናጣ እንደዛ ቻምፒየንስ ሊግ እንዳላስጨነቀ አሁን በማይታወቅ በተልካሻ ቲም የመንቲኒዮን በቃ ኖርዌይ ብቻ መሆኑን ብቻ የምናውቀው ዛሬ ልጥፍ አድርጎ ፍንደድ። ጊዜው የአርቴታ ነው ጀማው፣ ጊዜው የአርቴታ ነው። ፔፕ ቻው ጊዜ ሻልቋል። ሁሉም ነገር ጊዜ አለው። ሁሉም ነገር የፔፕ ጊዜ አብቅቷል። የመላጣው ጊዜ አብቅቷል። እሱን ደግሞ በማየቴ በአካሉ በማየቴ የፔፕ ጋርዲዮላ ዘመን በማለቁ እንደኔ ደስ ያለው ጊዜው የአርቴታ ነው። አሁን ከኢንተር ሚላን ጋር የሚያደርገው ጨዋታ አስተላለፍ ወጥቷል። የሚገርም ነው። የማንቸስተር ዩናይትድን ጨዋታ ታሳቢ ባደረገ አስተላለፍ ነው ይዞ የገባው። የሚገርም ጨዋታ እንደምናይ እርግጠኛ ነኝ። ፔፕ ጊዜ ሻልፏል። ፌድ ያደረገ ምንድን ነው? ቦዶ ግልሚት ነው ገልምጥ። ዛሬ ሲቲ ይዞ ገለማመጠው። ግልምጥ እንዴ ጀለስ 22ኛ ደቂቃ 24ኛ ደቂቃ 26ኛ ሊያገባ ሲል ይውጣ ተባለ። ዶናሩማ ይመልሳል። 2 ኳስ ኦፍሳይድ ነው። 3 ጎል ገባ። እንደዛ ዶናሩማ መልሶ ማለት እንዴ ዛሬ ክደነዋል። ሲቲ የእንግሊዝ ቲም አይደለም። አናውቅም። ማነህ ነው ጥያቄ። ወደ እንግሊዝ ምናምን ልትመጪ አላሰብሽም እንጂ እዛው ትቆያለሽ። እነዚህ ሰዎች እኮ ተጫዋች ራሱ ይሁኑ አይሁኑ ገና አልታወቀም። ስፐርስ የሆነ ሰዓት ገጥሟቸው እንዳደረጋቸው ምናምን አስታውሳለሁ። እኔ ሲቲ የኛው ሲቲ አላውቀውም። በጣም ነው የሚገርመው። ማለት ላይ እኛ አሁን ሲቲ ምን እንደው ታውቃላችሁ? ሉዊስን 90 ደቂቃ የሚያጫወት ቲም ሆኗል። ያሉትን ተጫዋቾች መጠቀም የማይችል ቲም ሆኗል። ደና የምንላችሁ ተጫዋቾች የወረዱበት ቲም ሆኗል። ፎደን ከ2 ወር በፊት ሲያሳይ የነበረው ፐርፎርማንስ እና አሁን የሚያሳየው ፐርፎርማንስ፣ ሃላንድ የሚያሳየው ፐርፎርማንስ እና አሁን እራሱ ቼልሲ የሚያሳየው ፐርፎርማንስ እና አሁን ያለው ፐርፎርማንስ አሁን ተስገብግቧል። ኳስ ወደ ኋላ እንዴት ነው የሚመለሰው? እንዴት ሰው ወደፊት አታካ ያደርግም? እንዴት ኳስ ወደ ኋላ እየመለሱ ይቀባበላሉ? እኛ አይን መቀለጃ ነው እንዴ? ምንድነው? እሺ ሮድሪ አሁን እኔ እንደዚህ አይነት ተጫዋች የወረደ አስተሳሰብ ይጠበቃል? በቃ ቦታውን ከቨር ማድረግ ካልቻለ መቶ ነው ይግባ። እንዴት ቀያር ግን ትወጣል? 2 ብቻ በጣም ነው የወረደብኝ። እኔ ሮድሪ ሁሉም ነው የወረደብኝ። እንዴት ዶኩን የመሰለ ተጫዋች እያለው ቤስት ፕሪሚየር ሊግ ውስጥ ቶፕ 3 የሚባል ቶፕ 3 ውስጥ ያለ ዊንገር እያለው አያስገባውም። ምንድነው ግን ቱርናመንት ሻምፒየንስ ሊግ ማለት ከየእያንዳንዱ ቱርናመንት ከእያንዳንዱ ሀገር ፕሪሚየር ሊግ ሆነ ከእያንዳንዱ ሀገር ቱርናመንቶች ቶፕ የሚባሉ ቲሞች የሚወዳደሩበት ሊግ ነው። እኔ እንግዲህ ይሄንን ተረዳሁት። ፔፕ እንዴት እንዳልተረዳው አላውቅም። ለማንኛውም እኔ አቅቶኛል። ከዚህ በኋላ በጥቁር ልብስ ነው የምመጣው። ይሄ ቲም 5 ጨዋታ ከዚህ በኋላ ተከታታይ ካላሸነፈ
ያሳዝናል። አይን መቀለጃ ነው። አጥብቶ አስጋስቶ ማስተኛት የሚችል ሰው ዲኤም ያርግልኝ። ዴኬር እየተረበሸ ነው ጎበዝ። በለቅሶ እየተቀወጠው ነው። ምድረ ህፃን እየቀወጠው ነው። መደማመጥ አቅቶናል። እየተቀወጠው ነው። ሊጉ ላይ መላጣ አያስፈልግም። ማባረር ነው በቃ። መላጣ እንዳለ ፌክ ናቸው። ሃይ ኮፒ ነው እንዳለ መላጣው። አንዴ ሲሰጠው ደንጋጭ መላጣኛ አናቅም ጎበዝ። እና አጥብቶ አስጋስቶ ማስተኛት የሚችል ሰው ዲኤም ያርግልኝ። ይመቻችሁ። ክፍት የሥራ ቦታ። እኔ በዚህ ሰዓት የሲቲ ደጋፊ ቢሆን ጊቫርዲዮልና ዲያሽን እያሰብኩን ወይኔ እነሱ ቢኖሩ ምናምን ብዬ አላለቅስ። ሲቲ ፋንስ በእውነት ነው የምላችሁ አላለቅስ። የገጠማችሁት የኖርዌይ ቲምን እንደ ቲም ማንም ቢጎዳ ምንም ቢሆን ዶሚኔት ማድረግን መብለጥ አለብህ። ግጥም አድርገው በልጧችሁን ያሸነፉት በጣም አሳፋሪ በሆነ መንገድ። እነ ቸርክ እያሉ ራይንደርስ እያሉ ፎደን ሮድሪ ማጭራሽ የሚሰራው ጥፋት። እኔ ዛሬ እስቲ ደጋፊ ብሆን በስነ ስርዓት ጨልላለሁ። በስነ ስርዓት ማለት ነው። ይሄን የሚያክል ተጫዋች ሰብስባችሁ ዲያሽና ጊቫርዲዮል ተቆርቶብን እንደዚህ ሆንን ምናምን። ብራዘር አርሰናል እኮ ያለ ሳሊባና ያለ ገብርኤል እኮ ነው ሲሰቃይ ያንዱ ቲም። ለማንቸስተር ሲቲ ምን አለፈ ያራዳ ልጅ ማለት ነው ከአቅም በላይ የሆነ ሳምንት ነው እያሳለፈ